ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች የማታውቁኝ ካላችሁ እኔ ትዕግስት ነኝ። እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ላለው ቤተሰቦች እንዴት ናችሁ? እንግዲህ ዛሬም እንደተለመደው ምርጥ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ሁላችሁም በየቤታችሁ እየሰራችሁ ሞክሩት። በጣም ቀላል ነው። የዛሬውን ውህድ የምናዘጋጀው ከሙዝ ከእርጎ እና ከእንቁላል ከዘይት ዘይቱን ሎሚ ነው እንግዲህ የምናዘጋጀው ማለት ነው። እነዚህ ግብአቶች ያው ሁላችንም ቤት በቀላሉ እናገኛቸዋለን ብዬ አስባለሁኝ እና በጣም ቀላል ነው። ደግሞ ምንም አይነት ሳይድ ኢፌክት የለውም። ምክንያቱም እርጎም የምንበላው ነው፣ ሙዝም የሚበሉ ነገሮች ናቸው። አጠቃላይ ያሉት ነገሮች እና ምንም ጉዳት የላቸውም። ሁላችሁም እየሰራችሁ ሞክሩት። በተለይ ፀጉራችሁ ድርቅ ብሎ ዳሜጅ ሆኖ ከለሩ ቅይር ብሎ የሚያስቸግራችሁ ሰዎች ካላችሁ እና የሚነቃቀል ፀጉር ካላችሁ፣ ጫፍጫፉ የሚረግፍ ፀጉር ካላችሁ ይሄ በጣም መፍትሄ ነው ማለት ነው። በጣም አሪፍ ነው። እዩት እንግዲህ እዚህ ጋር እኔ ሁሉንም አንድ ላይ በማቀላቀል ፈጭቼ ይህንን መስሏል ማለት ነው። ውህዱ በጣም ደስ የሚል ነው። በጣምም አልወፈረም፣ በጣምም አልቀጠንም። ከለሩ ደግሞ በጣም ደስ የሚል ክሬም ከለር ነው የሆነው። በጣም ደስ ይላል። እንግዲህ እኔ የተጠቀምኩት 2 እንቁላል፣ አንድ ከግማሽ በደንብ የበሰለ ሙዝ እና እርጎ በደንብ ዘይቱንም በደንብ ነው የጨመርኩት። ሎሚ ግማሽ ሎሚ ነው የጨመርኩት ማለት ነው። እንግዲህ እነዚህን በመጠቀም ነው የዛሬውን ውህድ የሰራሁት። ሁላችሁም እንደምትወዱት እርግጠኛ ነኝ። እየሰራችሁ ሞክሩት። ምንም አይነት ሳይድ ኢፌክት የለውም። ምክንያቱም እንደነገርኳችሁ ቤት ውስጥ የሚዘጋጁ ነገሮች እና የሚበሉ ነገሮች ወደ ሆድ የሚገቡች ነገሮች ናቸው። እና እዚህ ጋር ፀጉሬ ደግሞ ሽበት አውጥቷል ቤተሰቦች። ሽበቴ ነች ለራሴ እየተሽኮረመምኩ ነው። እቺ ሽበት ከወጣችብኝ ቆይታለች፣ ግን አሁን ቁመቱ በደንብ ረዝሞ በደንብ ይታያል እና ወደ 3-4 ሽበቶች አሉኝ ለማለት ነው። እንግዲህ አዲስ ነገር እኔ ጋር የተፈጠረ ነገር ፀጉሬ ላይ ሽበት አውጥቻለሁ እና ደግሞ ያው እንደነገርኳችሁ ስራ ስለሆንኩኝ ያለሁት ብዙ ፀጉሬን አልንከባከበውም እንደ በፊቱ አይደለምና ትንሽ ፀጉሬ ተጎድቷል እና እናንተም ፀጉራችሁ እንደኔ የተጎዳ ሰዎች ካላችሁ፣ ፀጉራችሁ ማሳደግ የምትፈልጉ ሰዎች ካላችሁ ከኔ ጋር እንግዲህ ኑ ይሄንን ውህድ ስሩና አብረን ፀጉራችንን እንቀባ። ይሁት ፀጉሬ ቡና ነው የሚመስለው። ይሄና የተቀባ ፀጉር የለም እንደዛ ነው የሚመስለው ማለት ነው። እንግዲህ ያው ስራ ስለሆንኩኝ ስላልተመቸኝ ነው ማለት ነው። እንደዚህ በተመቸኝ ሰዓት ግን ምንም ነገር ሳልጠቀም ፀጉሬን አልታጠብም። እንግዲህ የዛሬው ቪዲዮ ፓርት 1 እና ፓርት 2 አለው ማለት ነው። ምክንያቱም ረዥም ነው። ፀጉርሽን ከታጠብሽ በኋላ ምንድነው የምታደርጊው፣ ፀጉርሽን ምንድነው የምትቀቢው ለምትሉኝ ሰዎች ቀጣይ የምለቅላችሁ ቪዲዮ ላይ የምታዩት ይሆናል። የዛሬው ግን እንዴት ፀጉሬን ከመታጠቢያ በፊት የምጠቀመው ውህድ ምንድነው የሚለው ነው ማሳያችሁ። ቀጣይ ደግሞ ከታጠብኩ በኋላ እንዴት አድርጌ ነው ፀጉሬን ቅባት የምቀባው፣ ምን አይነት ቅባት ነው የምጠቀመው፣ እንዴት ነው ማደርገው ከታጠብኩ በኋላ። ምክንያቱም ውህድ መጠቀም ብቻውን ምንም ለውጥ የለውም። ከታጠብን በኋላ ያለው ሂደት ደግሞ ወሳኝ ነው። እንደዚህ ተቀብተን ውህድ ታጥበን ፀጉራችን እንደዚሁ የምንተወው ከሆነ ምንም ለውጥ የለውም። እኔ ከታጠብኩ በኋላ እና ከመታጠቢያ በፊት ነው እንግዲህ ፓርት 1 እና ፓርት 2 ብዬ ነው ይዤላችሁ የመጣሁት እና ይሄ ቪዲዮ ደግሞ 2026 የመጀመሪያው ቪዲዮ ነው ማለት ነው የሚሆነው። ባለፈው የለቀኩላችሁ ቪዲዮ ያው አዲስ ዓመት ሳይገባ በፊት የተሰራ ቪዲዮ ነው። እንግዲህ ይሄ የመጀመሪያ ቪዲዮ ነው ማለት ነው። ከዚህ በኋላ በጣም ብዙ የተለያዩ ጥቅም ያላቸው ቪዲዮዎች እለቃለሁ ብዬ አስባለሁ። እግዚአብሔር ይርዳኝ። እግዚአብሔር ጤና ለሁላችንም ይስጠንና እንግዲህ አሁን አልጠፋም እንደ በፊቱ ቶሎ ቶሎ ለማምጣት ሞክራለሁኝ። እናንተ ደግሞ እንግዲህ ላይክ እና ሰብስክራይብ ሼር ማድረግ አትርሱ። ምክንያቱም ይሄ ቻናል 10,000 መግባት አለበት ማለት ነው። 10,000 መግባት አለበት። ምክንያቱም ትንሽ ነው የቀረኝና ባካችሁ ሁላችሁ አትርሱ። ላይክ ሼር ያደረጋችሁ እናንተ ላይክ ባደረጋችሁ ቁጥር ዩቲዩብ ይሄ ቪዲዮ ቫይራል እንዲወጣ ያደርገዋልና ለእኔ ይጠቅመኛል። ቻናል አሁን ላይ ትንሽ ወድቋል፣ እንደ በፊቱ አይደለምና ባካችሁ ቻናል ወደ ነበረበት እንዲመለስልኝ እፈልጋለሁኝ። ሁላችሁም በቻላችሁት መጠን ላይክ አድርጉ፣ ሼር አድርጉ። ይጠቅማችኋል ብላችሁ ለምታስቡት ሰዎች ሼር አድርጉ ማለት ነው። እኔ ይጠቅመኛል። እናንተ እንደዛ ባደረጋችሁ ሰዓት እኔን ይጠቅመኛል። ምክንያቱም ዩቲዩብ ብር ይከፍላል፣ በደንብ ነው ብር የሚከፍለው፣ ግን እይታ በደንብ ይፈልጋል። በታየው ልክ ነው የሚከፍለው እንጂ ዝም ብሎ አይደለም። እና ባካችሁ ሼር አድርጉ እላችኋለሁኝ። እንግዲህ ይህንን መስሏል። እዩት እንዴት አሪፍ እንደሆነ፣ እንዴት ባንዴ ልስልስ እንዳደረገልኝ እና ተወዱታላችሁ ብዬ አስባለሁኝ። እንደምታዩት እንግዲህ ፀጉሬ ሁሉም ጫፉ ሙሉ ለሙሉ ልስልስ ብሎ ፍሬዝ ሆኖልኛል ማለት ነው ቤተሰቦቼ። ያው ይህንን ቮይስ አድርግ
ስራ በመሃል ነበረኝና አቋርጬ ሄጄ እንደገና መጥቼ ነው ጨርስላችሁ። ምክንያቱም ትንሽ ይከብዳል ቪዲዮ ለመስራት እኔ ጋር። ስለዚህ እባካችሁ እንዴት በምን አይነት ነገር ውስጥ ሆኜ ቪዲዮ እንደምሰራ ብታውቁ ኖሮ ሁላችሁም ላይክ እና ሼር ያደረጋችሁ ታበረታቱኝ ነበረና እባካችሁ እስኪ ሼር አድርጉ፣ ላይክ አድርጉ። በጣም ዩቲዩብ እንዲነሳልኝ እንዲያድግልኝ ፈልጋለሁኝ። የምር እንደነገርኳችሁ ደግሞ እኔ ቪዲዮ በጣም ነው መስራት የምወደውኝና እባካችሁ አትርቹ ልላችሁ ፈልጋለሁ። አመሰግናለሁ። እና እንግዲህ እዚህ ጋር እንደምታዩት ሙሉ ለሙሉ በደንብ አድርጌ ጫፉን የራስ ቅሌን እንደምታዩ እንግዲህ ምንም ሳልሰስት በደንብ ነው የተቀባሁት ያለሁት እና ጭፍጭፍ ብሏል። ክሬሙ ልነግራችሁ አልችልም። ይሄ የሙዝ ምናምን እንዴት ሌላ ክሬም ነው የሚመስለው። ይሄ እጃችሁ ላይ ራሱ ልስልስ ነው የሚያደርገው። ኢቭን ለፊት ይሆናል ለፊት በደንብ አድርጋችሁ ፊታችሁን ብትቀቡት ለፊታችሁም ጭምር ነው የሚሆነው። ይሄ ጥቁርቁር ያለውን ፍክት ነው የሚያደርግላችሁ። እንግዲህ የዚህኛው ፓርት ተቀብቼ ጨርሻለሁኝ። አሁን ደግሞ ወደዚህኛው ፓርት ዞር ያለው ማለት ነው። ቤተሰቦቼ ቀስ እያላችሁ ጊዜ ካላችሁ በደንብ ማሳጅ ያደረጋችሁ ሙሉውን እናንተ ተቀቡት ማለት ነው። ተወዱታላችሁ። እንግዲህ እኔ በዚህ መልኩ ነው መቀባው። ስትቀቡ ያካፈላችሁ መቀባታችሁን አትርሱ። እንደገና ደግሞ ሁሉ ጊዜም እንደምነግራችሁ የራስ ቅላችሁ ዋናው ቢሆንም ግን ደግሞ የጸጉራችሁ ጫፉ ግድ ነው። በደንብ ጫፉን ነው መቀባት ያለባችሁ። ለምን ጸጉራችን ስናበጥር ከጫፉ ነው የተሰነጣጠቀ የሚያስቸግረን አይደለ? ስለዚህ ከጫፍ በደንብ ስራዬ ብላችሁ ሳትረሱ ጫፉን በደንብ ቀቡት። ምክንያቱም በእድሜ ትልቅ የጸጉራችን ጫፍ ላይ ያለው ነውና እሱ አይችልም ድርቅ ካለ ባንዴ ነው ስንጥቅ እያለ ስናበጥር የሚወርደውና ጸጉራችን ተሰባበረ ረገፈ ምንለው በዚህ ምክንያት ነው ማለት ነው ቤተሰቦች። ስለዚህ የጸጉራችሁን ጫፍ ሁሉ ጊዜም ስትቀቡ ለየት አድርጋችሁ ተቀቡት። በደንብ እዛ ላይ ትኩረት አድርጉ እና ይሄንን አድርጉ። ከዛ ውጪ ያው የራስ ቅላችን የራሱ የተፈጥሮ ኦይል የራሳችን ስላለ ከስር ያለው ብዙ አይጎዳም። ግን የጫፉ ድርቅ ነው የሚለው ቶሎ ክርችፍ የሚለው እሱ ነውና መንታ የሚሆነው ስለሚሰነጣጠቅ ነው። ብዙዎቻችን መንታ ሆነ ብንላለን አይነት ግን ጸጉራችን ደርቆ ከመድረቁ የተነሳ ሲሰነጠቅ ነው 2-3 የሚሆነው ሲሰነጣጠቅ ነው። አንዱ ጸጉር 2-3 ይሆናል እንጂ ጸጉር እንደዚሁ መንታ አያወጣም። ግን ደግሞ ሲሰነጣጠቅ ክርችፍ ይልና ጫፉ ስንጥቅጥቅ ብሎ እንደ እሾክ ይሆናል ማለት ነው። ለዛ ስናበጥር ምን ስንለም እየረገፈ እየተያያዘ ያስቸግረናል። ስለዚህ ድርቀት ነው እንጂ ይሄ ከድርቀት የሚመጣ ነው እንጂ የእውነት ይሄ ጸጉር መንታ ሊሆን አይችልም። ከጫፍ እንዴት ሊሆን ይችላል? እና ድርቀት ስለሚሰነጣጥቀው ነው እላችኋለሁኝ። ከዛ ደግሞ ጸጉራችሁን ሁሉ ጊዜም በ3 ወር በ2 ወርም ሊሆን ይችላል፣ በ6 ወር አንዴም ሊሆን ይችላል። ብቻ በተመቻችሁ ጊዜ ግን በደንብ መቆረጥ አትርሱ። ጫፉን እኔ ጸጉሬን ሁሉ ጊዜ እቆረጠዋለሁ እና ጸጉሬ እንደ አዲስ ነው የሚሆንልኝ። ክርችፍ ያለውን ፓርት ሁሉ ጊዜም ቁርጥ አደርጋለሁ ማለት ነው ቤተሰቦቼና እንደዛ አድርጉ። እንግዲህ ይሄንን ነው ምላችሁ። በእርግጠኝነት ትወዱታላችሁ ብዬ አስባለሁ። እሺ እና ላይክ ሼር ማድረጋችሁን አትርሱ። ይሄን ቪዲዮ እስከ መጨረሻው ድረስ ከወደዳችሁት እንደገና ደግሞ ይጠቅማል ብላችሁ ላሰባችሁ ሰው ሼር አድርጉ። እስከ መጨረሻው ድረስ እዩት እሺ። እና ላይክ ማረግ አትርሱ። ጀምራችሁ ደግሞ አታቋርጡ። ቪዲዮ ባካችሁ ጀምራችሁ ቪዲዮ አታቋርጡ። ምክንያቱም ዩቲዩብ የሚያስበው ያን ቪዲዮ ጀምራችሁ በተዋችሁት ሰዓት እናንተ ቪዲዮ እንዳልወደዳችሁት የእናንተ ፌቨራይት እንዳልሆነ ነውና ማለት ነው። ለዛ ነው እሺ። እና እንደዛ ማረጋችሁን አትርሱ እላለሁኝ።
ቤተሰቦቼ በዚህ መልኩ በደንብ ጨርሻለሁ ማለት ነው። እናንተም ትወዱታላችሁ ብዬ አስባለሁኝ። ይሄን ቪዲዮ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። በያላችሁበት ሰላም ሆኑልኝ ባይ። እና እዚህ ጋር መርሳት የሌለባችሁ ነገር ሁልጊዜም ከተቀባችሁ ወይ ከጨረሳችሁ በኋላ ጸጉራችሁን ላስቲክ ማሰር አትርሱ እና ሻሽ በደንብ ሰሩ። ጊዜ ካላችሁ ታይም ካላችሁ ምንም አይነት ሳይድ ኢፌክት ስለሌለው ከፈለጋችሁ 2 ሰዓትም 3 ሰዓትም ማቆየት ትችላላችሁ። ምክንያቱም የቤት ውስጥ ውህድ ስለሆነ ማለት ነው። ምንም አይነት ጉዳት የለውም። እና ሌላኛው ዋነኛው የረሳሁት ነገር ቤተሰብ ይሄንን ውህድ ስትጠቀሙ ሁልጊዜ ማሳጅ ማድረግ እንዳትረሱ። ማሳጅ ግዴታ ነው። በጣም ወሳኝ ነገር ነውና በስተመጨረሻ ደግሞ በደንብ ጥብቅ አድርጎ የሚይዝላችሁ እንዳይፈስ ማለት ነው። ምክንያቱም ቀጭን ስለሆነ ይወርዳል። ሰው በደንብ የሚይዝላችሁ ሻሽ ሰሩ። ወዳችኋለሁ ባይ